መድኃኒዓለም ነው የሚያውቀው። እሱ መድኃኒዓለም ነው የሚያውቀው። የሆነ ነገር አላት፣ መንፈስ ናት። እኔ እንደ እህትነት የምነግርሽ ሱስ ባዶ እንጂ አድርጎ ይመጣላ። አንድ ቀን ሳልደሰት ነው የመጣሁት። ገባሽ? እኔ እናቴ ጋር ሄዳለሁ፣ ቁርአን ይቀራብኛል። አልሐምዱሊላህ እኔ ልጄ ደህና ነን አይደለ? ምንድነው ስራ ነው ይጥፋ፣ አልፈልግም። እንደውም እኔ ደግሞ ጠጥታውስ ቢሆን በምን እናውቃለን ስላት፣ ያው ለራሷ ከነ ምልክቱ መንገር እችላለሁ፣ ቀኑን መጠጡን እንዴት እንደደፋሁትና ከዛ ከራሴ ከደሞዜ እንዴት እንዳወረድኩ ቮድካ ምናምን ማስረዳት እችላለሁ ብላለች። ነገ እናትሽ ጋር ቀጥታ እኔ የምፈራው ገነት ቀድማ እንደውላ ለእናትሽ እንዳይናገሩ በሆነ ነገር ቢሆን አሳልፋ አሰጠኝ ብትላትም እንደውም እኔ ካናገርኳት እኔንኛ ልጇ ገባሻ መጨረሻ ላይ ተጣልተን እንዲያርጋኛለች ስትል እናቴ ምናለች ላስተብትብባት አለችኝ ስትለኝ ኧረ እኔ እንደዛ ነገር አልወድም አልኳት። አብዬ ለምን በልጅነቴ ነው የወጣው 8 ዓመት ውጪ ገባሻ እኔ ልጄ እንደወለድኳት በ17 ዓመቴ ወጣው ቤሩት ላይ ሁሉ ነገር ያየሁትም የጨረስኩትም ስትለኝ ኧረ እኔ እንደዛ ነገር አላውቅም አልኳት። እኔ ቤሩት መጥቼ ነው እንደዛ ነገራቶችን የሚሰማው ልጅ እያለሁ አልሰማሁም። እኔ ኢትዮጵያ ላይ እንደዛ ነገራቶች ሰምቼም አይቼም አላውቅም ገባሻ ስትለኝ ተይ አልኳት። እናትሽ ከአንቺ ከልጃቸው እሷ ባዳዋ በልጣባቸው ሀሳባቸውን እንደማይቀይሩ እርግጠኛ ስለሆንሽ ነገ ለእናትሽ ትደውይላቸውና ያደረጉትን እኔ እዚህ ጋር የሱሱ እውነት እንዲወጣና ይሱሱ ህይወቷ እንዲተርፍ ነው የምፈልገው ገባሻ? ህይወቷ እንዲተርፍና ከዚህ ሴትዮ እንድትጠነቀቅ የምፈልገው ገነት ፈጣሪ መስገር በቃ ሆነላት እኮ የምትፈልገው ተሳካላት። ከፈተሽ ማኔር ቤትም ከዛ ከዊግ የሚቀጣጠለው ዊግ ቤት ወደ ማኔር ቤት ተቀይራለች። የተሻለ መጠጥ ቤቷስ እንዴት ሆነ? አሁን አላውቅም። እኔ ያልኩሽ አሁን ያለኝ ቲክቶክ ላይ ፀጉር ቤት ከፍት ነው። እኔ እንደውም የመሰለኝ የሱሱን አዘውክታ የሱሱን በቃ አዙራባት እሷ ከፈተች እንዲ ያልኩኝ። የሱሱ እንዳለ ሆኖ እሷ በሱሱ በጣም ስለምትቀና ያው መጠጥ ቤቷን ዘጋችና ነው ከፈተች የተባለው ሂውማን ሄር ቤት። እንጃ አሁን ላይ ይሄን ነገር አላውቅም አብዬ አልዋሽሽም። እኔ ቲክቶክ ላይ ያየሁት ሂውማን ሄር ቤት መክፈቷን ገነት ተብሏ በቅርብ ነው ያየሁት። ኢትዮጵያ ያለው ነገር ባላንስ ነገር ታውቂያለሽ፣ ዳታ ምናምን ማን ያውቅሻል? ለምሳሌ አንቺ የእውነት ቤሩት ትኖሪ እንደነበረ ገነት እንደነበር ለምሳሌ ታዋቂ ሰው ማን ያውቅሻል? ከሱሱ ውጭ ለምሳሌ እነሱ ሪታ ታውቅሻለች? ጓደኞቿ ያውቁኛሉ። የሱሱ ጓደኞቿ ታውቅሻለች? ሪች ብዙ አይደለም ግን ሪች ታውቀኛለች፣ ግን ብዙ አይደለም። ሪች የምታውቀኝ ጭፈራ ቤት ነው እኮ ጭፈራ ቤት ነው የምታውቅሽ። እንትና ጋር አትመጣም እንደ ሪች ገነት ጋር አትመጣም ልጠጣ። የዛኔ ጓደኛ አልነበሩም የተዋወቁት። እንደዚያ ሪች ደስ የሚልሽ ነገር ዲስኮ ትሄዳለች ረቡላ ቤት። ከዛ ቀጥ ብላ ከባሏ ጋር ተያይዘ ስራው ሲጨርሱ ወደ ቤቷ ነው። ዳውላ መጠጥ ቤት የባለቤቱ ስም ነው። ሪቾ ባሏ እዛ ይሰራል፣ እሷም አንዳንዴ ትዘፍናለች። ሲጨርሱ ከባሏ ጋር ተያይዞ ላጥ ነው አይደለም ዲኮርድ ነው የሚሰራው ባሏ። ከዲጄ የሱሱ ባል ነው እሱ ደግሞ እንደዚህ የአረቦቹን እንትን ነው የሚጫወተው። አንድ ቤት ነው የሚሰሩት የሱሱ ባል ዲጄ የኪቦርድ አንድ ቤት አንድ ቤት ነው። ከዛ ይጨርሳሉ። እናቴ ባልና ሚስቶች ተያይዘው ሁለቱ ላጥ ነው የሚሉት። ዳውራ ላይ አግኝቻት አላውቅም። ሪቾን ከሚገርምሽ ነገር አንድ ቀን ተሳስቼ ዳውራ ላይ በቀን እንኳን አይቻት አላውቅም። ዳውራ ምንድን ነው? የሰፈር ስም ነው። ዳውራ ማለት መጠጥ ቤት ያለበት አካባቢ፣ ብዙ አበሾች ያሉበት ቤት። ኢትዮጵያ እንደ ቺቺኛ እንደሚባለው ማለት ነው። ዳውራና ቺቺኛ ይመሳሰላል። እንደዛ ሰፈር አካባቢ ነው። ሱሱ ልጥራትና አሁን አንቺ ይቅርታ ጠይቂያት ሱሱን ያንን ስላረግሽባት። እሺ ችግር የለው። እኔ የፈለገችውን እቀጣለሁን ብዬሻለሁ። እኔ ይቅርታ ብቻ እንድታረግልኝ ነው የምፈልገው። ምጠይቀኝም ጥያቄ ትጠይቅልኝ፣ እውነቷንም ደግሞ አመጣለሁ ብያለሁ። እናቴ ስለተኛች ነው ያለውን ነገር ነግሬሻለሁ። ምትለኝ ሁሉ ለማድረግ ዝግጁ ነኝ። ጥፋተኛ ነኝ አውቃለሁ። እኔም ደግሞ የራሴ ነገር ስለያዘኝ ነው። አብዬ ብታዬ እንዴት ነሽ ማሬ? እሺ ቮይስ ታርግላትና ትናንትና ዋርኒንግ ሰጣት። በጣም ነርቨስ ሆና እንዲህ እያለች አይማን ሁሉ አይተሽዋል። እማብርሃንን ነው መናገር ሁሉ አቅቷታል። በቃ ደከመች። መጨረሻ ሰዓት ላይ እንኳን ስገባ እንዲህ ብል ተኝታ እስቲ አይኗን በጣም በቃ የለም እንዴት ነው ውስጥሽ ሲቆስል አብዬ ታውቂያለሽ፣ ውስጥሽ በጣም ሲቆስል ድክም ሲልሽ በቃ የምትተይው ነገር የለም። እንደዛ ታይም ላይ ነበር ያለችው። እኔ በመሳ ሰዓት ላይ እንደዚህ ራሴን ማጠፋ ነው የሚመስለኝ። እማብርሃን ሜምበርሽን አብሪው
ቤታ ከስሜ ጎን ያለው ልብ ቅርጽ ሜምበርሽ ኤክስፓየርድ አድርጓልኝ። ውድ እንዴት ነሽ? ፓርቲ ሆኔ እንደሆነ አትሄጂባትም ነበር? ኪሱን ከምሰጥ ፓርቲ ኦን ኤንድ ኦን ታርጌት ላይ ያለውን አትሄጂበትም ነበር? ጋላሪ 17 እንዲሆንልኝ። ሱሱ እንዴት ነሽ? ደህና ነሽ ወይ? ሱሱ አንዴ ላይቭ ላይ ልትመጪ ትችያለሽ፣ በሌላ አካውንት ወይ በባልሽ አካውንት ነይ ማሬ። ያንቺ አካውንት ዋርኒንግ ላይ ስለሆነ በባልሽ አካውንት ነይ። ይቅርታ ሊጠይቅሽ የሚፈልግ ሰው አለ ላይቭ ላይ። ቮይስ አድርጌላታለሁ። ጥያቄ ካላት ትጠይቅሻለች። ጥያቄ ከሌላት አንቺ ይቅርታ ጠይቀሻት እና ሱሱንም አደራ እንላቸዋለን። የቤሩት ላይ የምትገኙ ኢትዮጵያውያን ባካችሁ ሱሱን ከጎኗ ሁኑ። ሰው ይፈልጋታል። ከጎኗ ሁኑ። ጌታን ጠብቋት። እሷ መሳቅ መጫወት የምትጠጣበትን ብርጭቆ እዚሁ ትታ ነው ተነስታ ነው የምትደንሰው። ትልቅ ትንሽ አትልም። በቃ የለም እቺ ትንሽ ናች ትልቅ ናት። ለራሴ አሁን ፎቶን ስክሪንሻት አድርጋ ወስዳ እንዳታስመጣንም ሻቡ ስጠጣ መጠጥ ታውቂያለሽ። ብርጭቆን ትታ ነው ግማሽ የምትሄደው እሷ ማለት ነው። ተነስተኛልሽ ግን በፎቶ ይቻላል። ሰው ፎቶሽን ስክሪንና በአካል የለሽም እዛ ቦታ እንዴት ነው የሚሰራልሽ? ፎቶ ነው ላኪ ያለቻት። እኔ በዛን ሰዓት የጠየቀው አሁን እሺ፣ በፎቶ የሚቻል ከሆነ እኮ አሁን እያንዳንዱ አንዱ ላይ ቲክቶክ ላይ ያለ ሰው ያሰራብናል ማለት እኮ። ለነገሩ ካላመንበት አይሰራም። በፎቶ የሚቻል ቢሆን ኖርማ አንደኛ ቤታ ላይ ነበር የሚያሰሩባት። በቅርብ እንዳታሳጫት ቤታን፣ ቅርብ እንዳታሳጫት ቤታ ለስሙ ትሄድባታለች፣ አትፋታ። አንደኛ አንቺ ላይ ነበር የሚያሰሩብሽ በፎቶ የሚቻል ቢሆን። እኔ በፎቶ ይቻላል ብዬ አላስብም፣ ግን ከተቻለን በፎቶ ደግሞ ካላመንበት እና ስም የአንቺ ስም ትክክለኛ ስም ከስምሽ እስከ አባትሽ እስከ አያትሽ ሙሉ የሚያቅሰው። ለምሳሌ ሶሻል ሚዲያ ላይ ስትመጡ የምትፈሩ ሰዎች እንዲመተት ጥንቆላ ምናምን የምታምኑ የምትፈሩ ሰዎች ሶሻል ሚዲያ ላይ ሙሉ ስማችሁን አትጠቀሙ። ከስም አባት አያት ምናምን አትጠቀሙ። እንግዲህ ፎቶ ደግሞ በፍሊተር አድርጉት ፕሊዝ። እንደኛ ፍሊተሩ ላይ ነው የሚሆነው። መተቱ ቀሪ በለኝ። እኔ አላምንበትም። ባይዘወይ አልፈራም፣ አላምንበትም። እኔ እንደዚህ ነገር አላምንበትም። የፈጣሪን ጥበቃ ጥሶ እኔ ላይ ሊደርስ የሚችል አለ የለም አላልኩም። በሁሉም እምነት መተት የሚባል ነገር እንዳለ፣ በአረብኛ እንደውም ስሂር ነው አይደል የሚባለው፣ እንዳለ የትኛውም ሃይማኖት ገልጾታል። ግን ያመነበት ሰው ላይ ብቻ ነው የሚሰራው። አለ መተቱ ግን ካመናችሁበት ይሰራል። የምታምኑበት ከሆነ ላይ ግን እኔ ላይ አይሰራም። የኔ ፈጣሪ ከመተትም ከምንም በላይ ነው አቅሙ። የኔን ፈጣሪ አቅም ጥሶ እኔ ጋር ሊደርስ አይችልም በሉ። ሁልጊዜ የለም አትበሉ። አለ ግን ጥሶ አይመጣም እኔ ጋር። የኔ ፈጣሪ ጥበቃ ከመተት ኃይል በላይ ነው ብላችሁ አስቡ እና ፈጣሪ ይጠብቀን። ጌታ ይጠብቀን። ጌታ ወጋውት እያሉ ነው ኮሜንት ጉት። በእናታችሁ ፈጣሪ ይጠብቀን። ሱሱ እሺ ብላ ጽፋለች፣ እየመጣች ነው። ሱሱን አደራ። የቤሩት ያላችሁ ኢትዮጵያውያን እባካችሁ መከሪያት። አንቺ ደግሞ በቃ ሴት ይብቃት፣ ሴት ይብቃት። ተቆጫት። እኔ አልመክራትም። ምን እያልኩ አደራ ምለው በጣም ልጅቷ ያለችበት ሁኔታ ስላስፈራኝ ነው። በጣም ራሷን ጠልታለች፣ ስራዋን ጠልታለች፣ ህይወት አስጠልቷታል። እና እባካችሁ ቤሩት ያላችሁ ኢትዮጵያውያን ሱሱን አደራ ጠብቋት። የታለች? በራሷ አካውንት ካርድ ለምትመጣው ዋርኒንግ ላይ ናት። ትናንትና ዋርኒንግ ሰጡ። በሌላ በምን እንደምትመጣ አልነገረችም። እንኳን ይኸው መታለች። ቆይ አገኘኋት። በትናንትናው አካውንት ነው ብላ ቮይስ ያደረገችው አይቼው ነበር። ሞዴሬተሮች የትናንትናው አካውንት ማሂ ሚል ቁልፍ ነገር ያለበት አካውንት፣ እሱን አካውንት ሳቡት ፕሊስ። ኮመንት ላይ ካገኛችሁ በሰው አካውንት ነው የመጣችሁ። የእሷ ዋርኒንግ ላይ ስለሆነ እርዱኝ ፕሊስ። እየሮጠብኝ ነው። አይቻት ነበረ MHI ከዛ ቁልፍና እርሳስ ነገር ነው የአይ ካቸር ልኬልሻለሁ። ወይኔ ሱሱዬ ወይ አቡ ቪዲዮ አብሪ ማሪ እንዴሽ ናፍቀሽናል። ቪዲዮ አብሪ እንዴት ነሽ?
አይዞሽ ሱሱዬ፣ ነይ ወደዚህ እንሂድ። እንዴት ነሽ? ደህና ነሽ? እረፍት ወሰድሽ ዛሬ? ትንሽ አረፍሽ? ድምፅሽ አይሰማም ሱሱ። ደህና ነኝ እናቴ። ምንድነው እሺ የሚለው ነገር? ቴሌፎን ነው ምንድን የሆነ እንደ ፌስታል ነገር የሚንኮሻኩሽ ነገር አለ። ደህና ነኝ። ይሰማል? አሁን ይሰማል። ተስተካከለ እና ልታናገርሽ አንቺ አንቺን ይቅርታ መጠየቅ ትፈልጋለች። በገነት አስገዳጅነት በራቁት ቪዲዮ አስፈራርታት አንቺ ላይ መድኃኒት መጠጥሽ ውስጥ እንድታደርግ አስገድዳት፣ እሷ ደግሞ መጠጥሽ ውስጥ አድርጋው ከዛም በኋላ ካሜራ ስለነበረ መጠጥ ቤት ውስጥ ፈርታ ምናልባት ካሜራው አንቺ የሆነ ነገር ብትሆኚ ካሜራው ላይ ስታደርግ ታይታ አደጋ እንዳይደርስባት እንዳትታሰር ልጅ አላት ኢትዮጵያ። ያንን ፈርታ መጠጡን ሳትጠጭው ደፋሁት ነው ያለችው። እንደውም እኔ ደግሞ ጠጥታውስ ቢሆን በምን እናውቃለን ስላት፣ ያው ለራሷ ከነ ምልክቱ መንገር እችላለሁ ቀኑን መጠጡን እንዴት እንደደፋሁትና ከዛ ከራሴ ከደሞዜ እንዴት እንዳወረድኩ ቮድካ ምናምን ማስረዳት እችላለሁ ብላለች። እና አሁን አንቺ ቀኑን አስታውሰሽ በዚህ ቀን እንደዚህ ያደረኩት ብለሽ አስታውሰሽ ንገሪያት ሀኒቾ። አብዬ አመሰግናለሁ። ሱስዬ በመጀመሪያ በጣም ይቅርታ፣ በጣም በድዬሻለሁ። ማርያምን በጣም ይቅርታ። የራሴ ነገር ስለሆነ ነው፣ እኔም ግዴታ ስለሆነብኝ ነው። በጣም ይቅርታ ጌታ፣ ይቅርታ። እና ጉዳዩን ሊገርሽና እንድታስታውሺ ማለት ነው። የመጠጡ የነበረው ቀን ክለብ ላይ አንድ ቀን አንድ ላይ አምሽተን ተጫውተን ማለት ነው። ከዛ እኔ ከነት ጋር ነው ምሰራው ብዬሽ ታስታውሻለሽ? መጣለሁ ብለሽኝ የመጣሽ ቀን ታስታውሻለሽ? ከጓደኞች ጋር ጓደኞቼ ከዛ እኔ ቦልካ አልጠጣም ስልሽ እኔ ቢራ ነው አንድ ቢራ ነው ወይ ሁለት ቢራ ነው የምጠጣው አልጠጣም ብለሽ አይ በእኔ ሞት ብለሽ በግድ አስጨንቀሽ ሼም ይዞኝ አወረድሽልኝ። ኦኬ አስታውሳለሁ። እና መጠጥሽ ላይ ጨምሬ ነበር፣ ሁላችንም ነበርን። መጠጥሽ ላይ አንቺ ጋር ተቀምጬ ነበር። ፎርካው ሳይወርድ በፊት ቢራ እየጠጣሽ በብርጭቆ ነበረ ጨምሬ ነበር እያወራሁ በዚያ ዙሬ አልዋሽሽም። ይኸው ገነት ጋ ነው ገነት ቤት ያለን ገነት ቤት ነው መተን ከዲስኮ ገነት ቤት ሰላም ብዬሽ ቁጭ ብለን አጠገብሽ አቅፈሽኝ ቁጭ ብለን እያወራን ጓደኞችሽ እንደዚህ የተቀመጥሽበት ቦታ ተሾርሽ ወደ በሩ ጋር ነበረ። እንዲህ ወደ በሩ ጋር አንቺ የተቀመጥሽው በዚህኛው በኩል ነበረ። በዚህ ጋር እንዲመለዳ ሱዳኖች ነበሩ ካስታወሽ፣ ፊት ለፊቱ ጋር እንዲህ ካሜራው ባለበት ቦታ የለም። ከዛ ጨመርኩና ፈራው። መርዝ ቢሆን ብትሞች እዛ ጋር ተጠያቂዋ መሆኑ እኔ ነኝ እሱ አይደለችም። ፈራውና ደፋውና እምቢ ብዬሽ አጭበርብሬ ሙሉን ዕቃ አንስቼ ምን አደረግኩኝ? ፎርካ ካልጋበዝኩሽ ብዬ ብርም አልነበረኝ ከደሞዜ ይቆረጣል ብዬሽ እምቢ ብዬሽ ፎርካ ሙሉ አወረድኩልሽ። ታስታውሻለሽ? ያንን ቀን ታስታውሻለሽ? ታውሳለሁ። ሙሉ ቮልካ አወረድሽልኝ። ብርጭቆሽንም ሳይቀር አንስቼው ነበር የምጠጪበት። ታስታውሻለሽ? በርገሩ አለች። እኔ ሌሎች ጓደኞች በርገር አለች፣ አንዷም አለች። እቺውን ሳቄት አልማዛ ነው የምጠጣው። እኔ ግን በቃ ሳልፈልግ ቮልካ እንደውም ከዛ ጊዜ በኋላ ቮልካ መጠጣት ጀመርኩ። እኔ አልወድም ነበር አልኩት። እኔ ፎርካ ራሱ ያስለመድኳት አልኳት። ሌላ ቢራ ነግራታለሁ። የሚጠጥ ቢራ ነው የምጠጣው፣ አትጠጣም ነበር። መጠራ ፈለጋችሁ መርዝም እጠጣለሁ፣ ችግር የለውም። እሺ ቀጥይ እኮ እኔ አሁን እኮ እስክታስታውሹን ድረስ ነው እየነገርኩሽ ያለሁት። እኔ ለምትቀጪ ነገር ሁሉ ዝግጁ ነኝ። አንቺ ምናልባት ልታደርጊ ነበረ፣ አላህ ግን ጠበቀኝ። የኔ አምላክ ጠበቀኝ። አሁን እሱ ጋር እንድታስታውሽልኝ የምፈልገው ነገር አለ። ምታው ከዛ መጠጡ ደፍቼ ይደፋ ችግር የለውም ብዬ በቃ ጥሩብጥብጥ ብዬ ነበር። ካስታወሽ አርጊሌም ተደፍቶ ነበረ ላያችን ላይ ካስታወሽ በርገር ሁሉ ሰርባይ ነበር ያቀል። በጣም እንደ ምን ሆነሽ ነው ምናምን ብላ አመነጫጨቀች። እኔ ደግሞ አርጊያችሁ በቃ ይለም ትምስምስ ብሎ ማለት ከዛ ብርጭቆሽንም ሳይቀር አንስቼ እሺ አምጪ ስትኝ አይ ሌላ ብዬ ሙሉ እስከነ በረዶ አዲስ ብርጭቆ ያልተከፈተ ሙሉ አመጣሁልሽ። ታስታውሻለሽ? ልክ ነኝ አይደለሁም?
አረ በርገሯም አለች። ከፈለግሽ አብረን ነበርን። በርገሯ ትመሰክራለች። አዎ ነበርን። አስታውሳለሁ እንዳላደረኩት ያንን ነገር ይኸው እመሰክር ራሷ አንደበቷ እንድታስታውስ ነው። እኔ እስከነ ምልክቱ እስከነ ምኑ ነው እየተናገርኩ ያለሁት እንድታስታውስ ማለት ነው። ሁለተኛ ደግሞ የነበረው ልታስደርግብሽ የነበረው በፀጉር ቤትሽ ባንቺ የነበረው ከእናቴ ጋር ያገናኙት እኔ ነኝ። ያንን ከእናቴ አንደበት ላይ እናቴ ተይታለች። ከቀን ጀምሮ ሳስደውል ነበረ። ኦንላይን ላይ አልገባችም። በገባችበት ሰዓት ሪከርድ ቀድቼ ለሀቢባ ልክልሻለሁ። እውነትሽ ይወጣልሻል። እውነትሽ ይወጣል። እንደውም እኔ የምፈልገው ላይቭ ላይ እያለን ዳይሬክት ደውለሽ ስፒከር አድርገሽ እናትሽን ስታገናኛቸው ስለገና ቀጠሮ ሲዛትና ካልሆነ ቀጠሮ ሲዛትና እናቴ ቀጠሮ ሲዛትና ላይቭ ላይ ሆነ ይሄው ሁለት ስልክ ነው ያለው። ችግር የለውም። በአንዱ ኢሞ እያወራት እናንተም ያዳመጣችሁ ድምጻችሁን ትቀንሳላችሁ። የሚታርጋችሁ እኔና እሷ ብቻ እናወራለን። እምጠይቃት እኔ በሲስተም ነው። ሱሱ እንደተጎዳች ሰው እስከነ ስሟ ነው ሱሱ ብዬ የምጠራት። እናቴም እንድታስታውስ እኔ የሆነ ነገር ሲሆን ሀቢባ እኔና አንቺ የሆነ ነገር ካደረግን እንድታስታውሽ እስከነ ምልክቱ ነው የምነግርሽ። እስከነ ቦታው እስከነ ምኑ ነው የምነግርሽ። እስካሁንም ሳወራ የነበረው እስከነ ቦታው እስከነ ምልክቱ እስከማደርገው ነገር እስከተፈጠረ ያሉ ነገራቶች ነው። ግን ይኸውልሽ አሁን እኔ ምን እንደሆነ ተቀሽ ፈርት ኦልሬዲ እዚህ ጋር ስላወራንበት እንትና ገነት የእናትሽ ስልክ ስላላት ደውላ ያደረጋችሁልኝ አሰጠኝም አልኩሽ። ሀቢባ አሳልፋ እናት እኮ ናት። ክፉን ብትሆን ምንም ብትሆን እናት ልጇን አሳልፋ ምንም ቢሆን አሰጥ በእንደዛ እሷ እኮ ሀቡ እዚህ ጋር እውነት እናውራ ከተባለ እናቷን አሳልፋ ሚዲያ ላይ ሰጠች እኮ። ከዚህ በላይ ምንም ማስረጃ አያስፈልግም። እናቴ ናት አለች እኮ። እቺ ልጅ እናቷን እየወቀሰች ነው። ከዚህ በላይ ማስረጃ ለኔ ምን ያስፈልገኛል? እናቴ ከእናትየውን መስማት አለብን። እሷና ገነት ስለተጣሉ ሊሆን ስለሚችል እኛ ከእናትየው አንደበት መስማት አለብን። እኔ ስልኳን ተሰጠው ሀቢባ ችግር ቢኖር የእናቴ ስልክ አልሰጥሽም። ውሸት ቢኖር የእናቴ ስልክ ላንቺ ልካለሁ። አልክም ገባሻ? ስለዚህ ልክልሻለሁ ያለውን ነገር የእሷን አዳምጥሻለሁ። ትላንትና እንደውም ሌሊት ላይ ማለት ነው እዚህ ሰምቼ ደውዬላት ለሷ ማለት ነው። ከዛም በኋላ ተመስጬ እናንተ ጋር እሷ ስትደውል ነበር ዘጋባት ነበር። እዚህ ያለውን ነገር በቃ ልጨርስ ብዬ ስደውልልሽ አታነሽም ምን ሆነሽ ነው ብላ የላከችን ሪከርድ ልኬልሻለሁ አላት። ያኔ ባወራኋት ኖሮ ትላንትና ማታው ራሱ እናንተን ትቼ እሷን ባወራው ኖሮ ነበር ያልኩት። እሷን ማውራት ትችያለሽ፣ ነገ ማውራት ትችያለሽ። እናትሽ በቃ ሴት ልጅ አላቸው ለህሊናቸው ሲሉ እውነታውን ካወሩ ያወሩ፣ ችግር የለውም። ለህሊናዋ ስትል ታወራለች አልኩሽ። የፈለገ ነገር ቢሆን አሳልፈ አሰጥም። ስጠይቃትን በሲስተም ቀድማም ቢሆን ገነት ምን እንዳደረገች ስለምታውቅ አሳልፎ አሰጠኝ። ከዚህ በፊት ገነት እንዳስደበደበችን ነግሬያታለሁ። ገነት ምን እንዳስደበደበች እኮ እናትየው እኮ ገነት እንዳስደበደበቻት ስትነግራት ለእናቷ ላስመትትባት ያለቻት እሷ አልፈልግም ብላ ነው። ግን እውነት አልፈልግም በይ። እውነት እናትሽም ገነት ላይ ያስመትቱ ፈጣሪ ነው የሚያውቀው። እኔ አሁን እውነቱን ልንገርሽ፣ ሱሱ ትጠጣው መጠጡን ድፊው አትድፊው ፈጣሪ ብቻ ነው የሚያውቀው። ይኸውልሽ አሁን መጠጡን ድፊው አትድፊው ሱሱ ትጠጣው የሚያውቀው ፈጣሪ ብቻ ነው። እኛ የነገርንሽ እዚህ ጋር ኖ ሀቢባ ይቅርታ አድርጊልኛ። እዚህ ጋር ማስረጃ እንዲኖር አስታውሻታለሁ። አይታሻለች ሱሱ የብርጭቆ ደፍቻለሁ ለዋለ አርጊሌ ሁሉ ሳይቀር ድንብርብር ብላ ተደፋብን ማለት ነው። መጠጥ አልቀር አርጊሌ ሁሉ ሳይቀር ነው ላቸው ላይ ደፋ ገረና ራሷ ሱሱ አንቺ ያን እናገር አስታውሺና የዛን ቀን የተቀዳልሽን መጠጥ ጠጥተሽዋል ወይስ ተደፍቷል እንደምትለው። እኔ በህይወቴ እንደዚህ ልጅ የተንከባከበኝ ሰው የለም። ወላሂ ነው የምልሽ። በጣም ነው የምትንከባከበኝ ባገኘችኝ ቁጥር እና እኔ ደግሞ ምን አይነት ምስኪን ናት። ለምንድን ነው እንደዚህ የምትሆኙ? ብርሽን እንደዚህ እያገኘሽ ፋራ እያገኘሽ ለምንድን ነው ለቤተሰብሽ ወይም ደግሞ ገንዘቡን ማታስቀምጪውና ተጠቅመሽ ቆንጆ ነሽ ለምን እንደዚህ ትሆኛለሽ? ሁሌ የኔ ህይወት ለምን ትኖሪዋለሽ? ሁል ጊዜ በቃ ገንዘብሽን ያዢ። በጣም ነው የምትጋብዥ። እኔ እንደውም እንዳጋብዥ እኔ እኮ መጋበዝ ያለብኝ ሰው አይደለም። እንደውም እኔ ልጋብዝሽ። ትንከባከበኝ በጣም ነው እንትን የምትለኝ እና እኔ ደግሞ ወደድኳት። ሀቡ በጣም ስትንከባከበኝ ወደድኳትኝ። በርገሯ ደግሞ አትወዳትም። ምን አይነት ቀልቃላ ናት? ወደዛ ትሄድ ምናምን ነው የምትለው። ስደፋብኝ የዛ ቀን በርገሯ ራሱ ጮኸችባት። አረ በርገሯ ሼሜ አይደል እንደ እየጋበዘችን ለምንድን ነው ልጅቷ የምታመነጫጭቂያት? ይኸው ትግባና ትመስክር። ወላሂ ለምንድን ነው ልጅቷ የምታመነጫጭቂያት? እየጋበዘችንም ማመነጫጫሽቃትም ይሆናል። ሼም እንኳን የለብሽም እንደ አንቺ ብዬ እንደውም ተቆጣዋት በርገሯን ማለት ነው። እዛ ኦኬ ምናምን ተብሎ ሌላ ቮድካ ደግሞ እንደገና አወረደች። በቃ ልጅቷ ጣጣ የላትም። ሀቡ ዝም ብላ ነው የምጋብዘን። እኔ ደግሞ
የመሰለኝ ያ የፍቅር የሆነ የመልካምነት የለም። እኔም ደግ ስለሆንኩኝ ስለሆንኩኝ ከራሴ ነው ስጋብዝሽ የነበረው። አልዋሽም፣ በራሴ በብር ነው ስጋብዝሽ የነበረው፣ በክሮፎች ነው። ይሄን ደግሞ እኔ እዛ ያለውበትን ነገር እንድወጣ ስለፈለግኩ ነው። እኔም እሱማ በራስሽ የምትጋብዣት እኮ ያው የራቁት ቪዲዮዎች ከገነት እንዲደለትልሽ ሱሱ ላይ አድርጌ የተባልሽውን ነገር ለማድረግ አንቺ ላይም አሁን ማንም መፍረድ አይችልም። ራቁት ቪዲዮ ያህል ነው የተያዘብሽ። የሄድሽ ፀጉር ቤት ቼክ አድርጊያት ምን አለ አስብ። እሺ ደግሞ ፀጉር ቤት ስትመላለስ ታስታውሻለሽ? ታስታውሻለሽ? ያለ ፕሮግራሟ መታ በጣም ስመጣ ትመጣለች እና ያለ ፕሮግራሟ መታ ሂውማኔር ልገዛ ነው የመጣሁት አለች። ወላ ማሚ ውሰጂ ሰርተሽ ትሰጭኛለሽ ብዬ አንስቼ ሂውማኔር ሰጠኋት ሳከፍል ማለት ነው። ከዛ $70 ነው ምናምን $100 ነው $70 ስንት ብር ነው ይዘሽ የነበረው? እንኪ እኔ ያዡና ነገ ከነገ ወዲያ ደግሞ ዜን እቀበላለሁ ጨምርልሻለሁ ብላ እዛው ሰርቻት ሄደች። የሚያምር ሂውማኔር 32 ኢንች ነው። እንደውም ደግ ስለሆንሽኝ ችግር የለውም እንደውም 350 የምሸጠውን 3 ትሸጥልሻለሁ ብያት ሰርተሽ ትሰጭኛለሽ ብያት ላልብሼ አሳምሬ ላኳትኝ። ከዛ በኋላ ድጋሚ መጣችና የሆነ ብር ሰጠሽኝ $100 ነው እንደዚህ $70 ነው ምናምን ሰጠሽ። ከዛ የሆነ $100 ምናምን ቀርቶባት ሄደች። ስትሄድ እንኳን ደስ ብሎኝ እኔ ብሩን እንኳን ጠይቋት። ለምን ልጅቷ ደግ ነበረች ለኔ። በሰላም ግቢ ቆንጆ፣ በሰላም ለሀገርሽ ያብቃሽ ምናምን ብዬ ቮይስ አረኩላት። ኦኬ በቃ ይሄን ነው የማውቀው። እና እኔ የቤቱ ጊዜ አስታውሻሽ የቤትሽ እቃ ጊዜ አዎ የዛ ቀን አውሪ በጣም ቶኛል ሱሴ የነ ያለሽው ስትለኝ እኔ ረመዳን ነበር የዛሬ ዓመት ነው አይደለ መጅልስ ምናምን ልገዛ ታስታውሻለሽ? አረቢያን መጅልስ ልገዛ ምናምን ሄጄ የእቃ የሚሸጥበት ሰፈር አለ ከዚህ ውጪ ማለት ነው። የነሽ ነው እኔ እንደዚህ እዛው ሰፈር እኮ ነኝ ምናምን አለችኝ። እዛው ሰፈር ናት ደግሞ እኔ ልገዛበት ሄድኩበት ሰፈር ማለት ነው። ከዛ ከባለ ታክሲው ጋር እንደውም ከእቃ ከሚጭነው ልጅ ጋር እንደውም ጸብ ናቸው፣ አይዋደዱም። ከዛ መታ ከኔ ጋር አብራኝ ሄዳ ዞረን አብረን አጋስታይ ምናምን ከልጁ ጋር ተጣሉ። መጥቶ ከሚገጣጥመው ልጅ ጋር ማለት ሊደባደቡ። ኧረ እባክህ በፈጠረክ ተዋት። እሷም እንደ ወንድ አልለቀውም፣ እሱም እንደዚህ በማያገባሽ ገብተሽ ከሴት ጋር ስደባደብ ቤት ካላስተካከልኩሽ አልጋ መግዛት ፈልጌ ነበር። የቤቴ አልጋ አስጠልቶኝ ሰባብሬው አልጋዋን ይላት ብላይ ነው አስታውሻለሽ? አበባ ቢጌሽ የቤቷን እቃ ምን አይነት ዲዛይን የገዛችሁና አልጋ ሶፋ ምን እንደሆነ ያስገባችሁም ታስገባው አይተሽ ነኝ ብላይ ነበር። የዛሳደሙ ገኒ ለኔ የሚገርም ሶፋ አለኝ ብላ የቤቷን ቪዲዮ ያሳይተኝ ግዢኝ ብላይ ነበረ። ከዛ በጣም ትልቅ ስለሆነና ውድ ነው። እሷ በጣም ብራንድ ነገር ነው የምትጠቀመው። እኔ በአቅሜ ነው የምገዛው ገባሽ? ውድ ስለሆነ አይ ገንዬ በቃ በአቅሜ ሄጄ እገዛለሁ ምናምን ብዬ አልጋና አረቢያ መጅሊስ ገዝቼ መጣሁ ለረመዳን ፏለለበት ማለት ነው። ከዛ እቺ ልጅ መታ ከኔ ጋር ቤት አግዝሻለሁ ካላገዝኩሽ ላይ ቤቴ ረግጣ ማታቅልኝ ወታ ቤቴ አብረን አስተካክለን ምናምን ወርዳ ሄደች። እና ሄደች በኋላ እኔና ገኒ በፍቅር ነበርን 3 ወር ነው ምናምን። ገኒ በጣም ከስተምሬ ናት ጓደኛዬ ምናምን እንደዚህ አይደለም ያኔ በጣም ተቀራረበን በከስተምርነት የተነሳ። የመጣችው እኔ ጋር በርገሯ ናት ይዛት የመጣችው። እቃ ትገዛለች ጎብ ብር አላት ምናምን ያኔ ስሪ አንቺም እሷም የሱሴ እቃ ቆንጆ ነው ምናምን ብላ አመጣቻት። በየሳምንቱ በ400 በ500 ነው የምትገዛኝ ሂውማኔር በፈታችሁ ቁጥር ተገዛኛለች። እኔ ቪዲዮ ላይ ብትገቡ ወደታች በየሳምንቱ የሰራዋት የለቀኩት ቪዲዮዎች አሉ ማስታወቂያ የሰራ ነው ማለት ነው። ከዛ እሷ ከሄደች በኋላ እኔ ጋር እየመጣች እየተሰራች እቃ እየገዛችኝ አብረን እፋልን በቃ ምን ብዬ ልንገርሽ እንወጣለን። እኔ መዝበታ ስለምትገዛኝ እሷ ቤት ጀለሶችን ይዤ ምናምን ሞቅ አረግላታለሁ እመለሳለሁ። እንደዛ ነው እንኩ በንኪ የሆነ ገባሽ? እኔ በቃ ሟሙቅላታለሁ። እሷም ደግሞ ሼም ይዟት መታ ትገዛኛለች። እኔ ይሄንን ነው የማውቀው። ከዛ በጣም እሷ ከልጅቷ ከሳፈረች በኋላ ረጅም ጊዜ አብረን ነበርን። የምግብ አይነት ክትፎ አይቀር ጥሬ ስጋ አይቀር ምን ፏርጋ ነው የምጠራን። ከነ ጓደኞቼ ሄደን እንበላለን። የሆነ ፕሮግራምም ሲኖር አብራን ምን የመሰለ ምግብ ቤት ወስዳ ትጋብዘናለች። ኦኬ ረመዳን ራሱ የዛሬ ዓመት ቆንጆ ቤት ወስዳ $500 ምናምን ከፍላ ከነ ጓደኞቼ አፍጥር አስፈጥራናለች። ገነት ማለት ነው። ይሄ ጥሩ ነገር ነው ማየው። ሳትሰድበኝ ሳልሰድባት እንዳልኩሽ በልጅቷ በሆስፒታል የተነሳ በሪችና እሷ አብረው ገጠሙና ከኔ ጋር ተደባበርን። ዘጋች። ምንም አላረኳትም። ከዘጋችኝ በኋላ አሁን ከጊዜ በኋላ ምን ሰማሁኝ? ሱሴ አሰርታብኛለች $5000 ምናምን። እኔ ደግሞ እንደዚህ ነገር አልወድም። እኔ ጠንቋይ ናት ይበሉኝ፣ ሱሱ ጠንቋይ ናት፣ የፈለጉትን ይበሉኝ። እኔና አላህ ነን የምናውቀው። ኦኬ ለዛ ማን አባቷ ስለሆነች ነው እኔ
ያኔ አንቺን ብትሆኚ ሀቅሽን ለማውጣት ትሄጃለሽ። ሄጃለሁ ደውዬ ሱቅ ነሽ? አዎ ላወራሽ ፈልጋለሁ አህለው ሳላ አለችኝ። ሄድኩኝ፣ ቀጥ ብዬ ሄድኩኝ። ጓደኛዬን ይዤ ነው ሄድኩት፣ ለምስክርም ለሐቂቃም። አዎ ተብያለሁ፣ አሰርተሽብኛል ተብያለሁ፣ እንደዚህ ተብያለሁ፣ እንደዚህ ተብያለሁ፣ ራሄል ወስዳኝ ምናምን። የትላንቱ ፊልም አዎ ሴትዮዋን አናግሬ መጣሁ። ከዛ እንደዛ ተባለ። ኦኬ ብዬ ራሄልንም ፍሬንም ሁሉም ጋር እንግዲህ ይኸው እኔ 5 ሳምንት ሊሆነኝ ነው ቁጭ ብዬ ሳድር ማለት ነው። ይኸው ከንፈሬው ላይ እንዴት እንደደረቀ አቡ ለምን ሐቄን ላወጣ ብዬ ግን ስወጣ የኔን ሐቅ ነው አላህ ያወጣልኝ። አየሽ በዚህ ዱንያ ረመዳን እኔ አሁንም ለኔ ሸር ያሰባችሁ አላህ የሥራችንን ይስጠን፣ የሥራችሁን ይስጣችሁ። እኔ ምንም አይደለም። እኔ ገኒ በድዬሽ ከሆነ አስቀይሜሽ ከሆነ እኔና ያላንቺ መጥፎ ሆኜ ከሆነ ይሄ የሚገባኝ ከሆነ አመሰግናለሁ። እኔ ምንም አልልሽም። በቃ ቴንኪዩ። ለኔ እንደ ጥሩ ነበር የመሰለኝ አጠገቤ የሆነሽ ሳይሽ ግን አላቅም ጠንካራ ነው መሆኑ ኢንሻአላህ። እኔ አሁን የህይወቴ የኔ ላይፍ ተመለሰልኝ፣ በቃ ተመልሶልኛል መልሴ ማለት ነው። ማለት አላህን የጠየኩት ወላሂ ዛሬ አልቅሽ ያ ረቢ ሳሉል ሳላድር ሐቄን እኔ የምታመመው እኔ አላወራም ሀይባ አውጥቼ እኔ አሞኛል እንዴ አልልም። አቤት ማሚው ሌላ ጤነኛው ደሞ ሄደው ሌላ። አላህ ግን ሐቄን አውጣልኝ። እኔ ካላወጣልኝ ሙስሊም አይደለሁም። እኔ እምነቴን ነው የምቀይረው ብዬ ነው ወላሂ ድፍት ብዬ ከማታ ጀምሮ ያለቀስኩት ማለት ነው። ለምን ውስጤ ደስ አላለውም። ትላንትናም የተፈጠረው ነገር ገባሽ? ደስ አላለውም። ተለባብሶ ነው ሊያልፍ የተፈለገው ገባሽ? ለዛ ያ ረቢ ሐቄን አውጣልኝ። እኔ እሷ ደግሞ ላይቭ ላይ ሆኜ ትላንት አንቺ ጋር ዝም ብላ ትደውልብኝ ማናት እያልኩ እየዘጋው ነው። አይተሽኛል? ዝም ብዬ ነው የምዘጋባ። መግባት ፈልጋ ነው ለካ። እሷ መሆኗን እንኳን አላወቅኩም። እኔ በኢትዮጵያ ቁጥር ነው ትደውላለች። ካርዲ እያልኩሽ ነበር። ሁላ የሚደውሉብሽ ነበር። በጣም እየተደወለ ነበር። የሀገር ቮይስ ልካለች ሀቡ። በጣም ብዙ ሰው ትላንትና እኔ ጋር እየደወለ ነው። የቱን ሜሴጅ የቱን እንትን ነው ማየው። ሜሴጅ ዋትስአፕን አልመለስኩም። በጣም ስለኔ የሚጨነቁ ሰዎችን መልሼ ሲደውሉልኝ መልሼ ሪካርድ ነው ሳያደርኩትኝ እስከ ጠዋት 7 ሰዓት ድረስ አልተኛውም። ከዛ በኋላ 2 ሰዓት ያልተኛሁኝ ጋደም እንዳልኩኝ የቤሩት ሰዎች ደግሞ እንዴት እንደዚህ ተደረገ፣ ሱሱ እንዲያደረገች ራሄል እንዲሆነች እንትና እንዲሆነች እያሉ እያወሩ ስለነበረ ተደወለልኝና ግቢና ስሚ ተባልኩኝ። ተነስተው ደግሞ ሳልተኛ ወላሂ ሀይባ እህል እንኳን አልቀመስኩም። ቁርአን ነው የምልሽ እስካሁን ማለት ነው። ግን የእናቴ አምላክ ይጠብቀኝ። እኔ አሁንም ነገም የምለው የማየ አምላክ የልጅ አምላክ ይጠብቀኝ። እኔ በሰው እጅ ምንም አልሆንም። አላህ ነው ነፍሴን የሰጠኝ፣ አላህ ነው ነፍሴን የሚወስደው። በምንም ምክንያት ቢሆን ነፍሴን የሚወስደው አላህ ነው። ይሄን ያህል የኔ መስራት የኔ እዚህ ሀገር መኖር የሚያስደብራችሁ ከሆነ በፈቃደኝነት እናቴ ጋር ሄዳለሁ ልጄን ይዤ። ለምን ነገ እኔ ማበድም የሆነ ነገር መሆንም አልፈልግም። በገነትም ሆነ በሌላም ሰው ሆነ በማንኛውም ሰው በቃ እኔ ሰው እንድፈራ አረጋችሁኝ፣ ሰው እንዳላምን አረጋችሁኝ፣ በሰው ጋር እንዳልበላ አረጋችሁኝ። እኔ አበድኩ ሀቡ ወላሂ ላዚም እኔ አበድኩ። እኔ ለዚች ልጅ እንኳን በጣም ብዙ ነገር ነው ማስብላት፣ ቅን ነገር ማለት ነው። አጭር ጊዜ ነው የመጣችው እኔ ጋር እንዴት እንደምታሳሳኝ ሀቡ ብታያት ወላሂ ላዚም። ግን እሷ በዚህ ርቀት ተገፍታም ሆነ ባትገፋም ሄዳለች። በቃ ገባሽ? እኔ ይቅርልሻለሁ፣ አላህ ይቅር ይበላችሁ። እኔ እኮ አላህ አይደለሁም ፈጣሪን ነው ያልፈራችሁት እንጂ እኔ አላህ አይደለሁም። አላህ አውፍ ይበላችሁ። ለፈጣሪ ዱዓ አድርጉ እንጂ እኔ ባንቺ አልፈርድም። አሁን ተረጋጊ። እኔ እዚህ ጋር ማለት ነው እስካሁን ለተፈጠረው ነገር ስላልነገርኩሽ ይቅርታ አድርጊልኝ ብዬሻለሁ፣ ከልቤ ማለት ነው። በጣም ይቅርታ አድርጊ። እኔም የራሴ እውነት ስለነበረኝ ነው። ባንቺ ላይ መጨከኑ ነገር ኖሮኝ አይደለም። እኔ ያለኝ ከሰው ልጅ ጋር ቅርቤ ታውቂያለሽ። የሴት ጓደኛ የለኝም ታውቂኛለሽ። ብቻዬን ነው መዝናናው። የምቀመጥበትን ቦታ ታውቂኛለሽ። ሰው የለኝም እኔ አለሁልሽ፣ አይዞሽ። እኔ በህይወቴ ያልኩሽ አቡ እኔ ቤሩት ላይ ስኖር ገነትን ብታለሽ የፈራሁት ምናልባት ማሬ ሰው ይፈርድብኛል ብለሽ ፈርተሽ ከሆነ ደፋውት ያልሽው ሜቢ እቺ ልጅ ጠጥታው ከሆነ ለምንድን ነው ታዲያ የምትታመመው? ለምንድን ነው እንዲህ የምትሆነው? እና ጠጥታው ከሆነ አንድ ልጄን ጠጥታው ከሆነ መፍትሄ ያለው እቺ ልጅ ከሄደች በኋላ አንድ ልጄን የወለድኳትን ይኸው አብዬ ይኸው እኔ ልጅ በጣም ምናልባት ኢንኬዝ በስህተት በማንኛውም አጋጣሚ ጠጥታ ከሆነ ኢንኬዝ መፍትሄ አላውቅም። በእኔ በኩል ያለውን ግን ዋርኒንግ እየሰጠኝ ነው። በሌላ በኩል ከሆነ አላውቅም፣ ግን በእኔ በኩል እኔ እስከነ ምልክቱ እንድታስታውስ ሁሉ
ያደረኩት እኔ አልኩሽ አቡ ከሰው ጋር ጣላለሁ ብዙ ነገር እኔ ሰው ፈንክቼ አውቃለሁ ብዙ ነገር አውቃለሁ ነገር ግን በእንደዚህ አይነት ጉዳይ በህይወቴ ገብቼ አላውቅም በጣም ምናልባት አንቺን ተጠራጥራ አሁን ገነት ጠጥተዋለች ስትያት ቪዲዮውን ማጠፋልሽ የራቁት ቪዲዮውን ሱሱ ስትታመም ቢዝነሷ ሲከስር ሳይ ነው ለውጥ እሷ ላይ ታየው አልደረትልሽም ብላሻለች ስትለይ ስትከታተላት አሟተኝታለች ሱሱ ፀጉር ቤት ሆና የለችም ሱሱ ፀጉር ቤት እኮ ሱሱ አንዳንድ ቦታ ወይ ጓደኞቿ ጋር ምናምን ስትጣ የለችም አማ ቤት ተኝታለች አየዋት አይተሻታል ምን ራሴን ትለች ወዴ እንትላ የውሸቴ ለም ቪዲዮውን እንድታጠፋልኝ ብቻ ስለነበር እኮ እንደዛ ስትያት ምናልባት አንቺን ሳታምንሽ ቀርታ እራሷ ገነት አጠጥታት ከሆነ መፍትሄ ያለው የኔ ጥያቄ ነው። ምን ማድረግ ትችላለች? እሱን ያስመጣችው ከኢትዮጵያ ነው እንደነገረችኝ ከሆነ አልፈልግም አላህ አለልኝ እኔ አላህ አሁንም ቢሆን እኔ ዲን አለኝ ዲኔ ማስከሸፍ ትችላለች ወላሂ ላዚም ምንም ነገር የሚያጠፋ ነው ማስደረግ ትችላለች። ኧረ እኔ ቤተሰቤ ጋር ሄዳለሁ ኢትዮጵያ ሄዳለሁ አሪባ ቤት እኔ እኮ ኢትዮጵያ ሄጄ እኮ ወላሂ እንደ ሰው እንኳን አንድ ቀን ደስተኛ አልሆንኩም። ሂል ጫማ እንኳን አለበስኩም። አይበጋባኝ እግሬ ተሰበረ 15 ቀን በየገጠር እንኳን ሲል እያነከስኩ ነበር። ኦኬ ስልኬ ጠፋ መስክልክሌቱ አንድ ቀን ሳልደሰት ነው ሰው ኢትዮጵያ ከ10 ዓመት በኋላ ሄዶ እንጂ አድርጎ ይመጣላ። አንድ ቀን ሳልደሰት ነው የመጣሁት። ገባሽ? እኔ እናቴ ጋር ሄዳለሁ ቁርአን ይቀራብኛል። አልሐምዱሊላህ እኔ ልጄ ደህና ነን አይደል? ምንድነው ስራ ነው ይጥፋ አልፈልግም። እንደውም አልሰራም ከዚህ በኋላ ወላሂ አልሰራም። አንቺ እኮ በላብሽ እኮ ይከፈትሽው ነው። አንቺ እኮ በላብሽ ነው። እኔ ሱሱ አንቺን እውነት እኮ እንደነሱ እኮ ወይ ሸምጥፍ አይደለም ወይ ከርፈሽ አይደለም። ገባሻ? አንቺ የማደንቅሽ ነገር አልኩሽ። እኔ የምሰጥሽ በራስሽ ያመጣሽው በጣም ነው የምሰራው። በጣም ነው የምሰራው። በጣም ነው የምሰራው። በጣም ብር አገኛለሁ። ግን ነብያችን ነው የምልሽ ይኸው አላህ ይረዝቀኛል። በጣም ነው የሚረዝቀኝ። ግን ብሩ የታለ አላቅም። ምን የት ነው አላቅም። አንዴ በ7 ወር ውስጥ ማለት ነው 10 ምናምን ሺህ ዶላር አትርፌ ያስገባሁትን ዕቃ ደምሬ ትርፉን አይቼ ኢቃማዬን ከማሰራት ውጪ ያደረኩት ቁም ነገር በዛ 10 ምናምን ሺህ ብር ውስጥ የለም። ይሄ ማለት በዚህ አንድ አመት ውስጥ ነው የምልሽ። በዚህ ካንቺ ጋር ከተዋወቅኩበት ሰዓት ጀምሮ ብለሽ ቁጠሪ። ነብያችንን ነው የምልሽ። አይባ ተበድሬ እሰራለሁ። ኦኬ ከሰው ተበድሬ እሰራለሁ። የተበደርኩት ብር እኮ እጥፍ ነው የሚያስተርፈኝ። ግን ብድሩም ሄደ ይጠፋብኛል። የራሴ የሚያተረፍኩትም ይጠፋብኛል። ከዛ ያንን ብድር ለመክፈል እጨነቃለሁ። እኔ በሰላም ሰላሙኛ አይደለም የምሰራው። እንደማንኛውም ሰው ሰላም ተኝቼ እዳ ሳይኖርብኝ አንድ ቀን ሰርቼ አላውቅም። ነብያችን ነው አላህ ፊት ነው የማወራው። ረመዳን ነው ልጄን ይንሳይ ነው የምልሽ። አንድ ቀን እንደ እኔ ጓደኞቼ ምን እንደብላችሁ ታውቂያለሽ? ያ ረቢ እንደናንተ ምንም ነገር ሳይኖርብኝ የቤት ኪራይ ብቻ እየከፈልኩኝ ሰላም እንቅልፍ መች ነው የምተኛው እላለሁ። አይባ ወላሂ ነው የምልሽ። ይሄ ማለት እነሱ አድርገውብኝ ነው ልልሽ ፈልጌ አይደለም። እኔ ቤተሰብ ይሄንን ቃል ካንደበቴ ሳወጣ ቢሰሙ አንቺ ምን አይነት ሰው ነሽ ልጅ አይደለሽም ነው የሚለኝ አባቴ። አይባ ሁሉ ነገር ትቼ ወደ እምነቴ ተመልሼ እየሰገድኩ እዛው ከእናቴ ጋር ብኖር ይሻለኛል። ከዚህ በላይ ውርደት የለም። ከዚህ በላይ እርቀት የለም። ትናንት ሰምተሻል። ሱቄን ለማዘጋት እኔን ቁጭ ብለው ሲያሳድሩ ፖሊስ ልከው ብዙ ነገር ርቀት እንደተኬደ አይተሻል። እንደገና እኔ ያላደረኩትን አርጋለች ተብሎ ጠንቋይ እየተባልኩ እሰይ ደግ አደረገ። ለምን? በራሴ ስለምተማመን። አዎ ነኝ ጠነቁላለሁ ብዬ ቪዲዮ ሰርቼላቸዋለሁ። ወላሂ ላዚም አይባለ በራሴ ተማመናለሁ። እንደዚህ አይነት ነገር ያለ አልመሰለኝም። እንዴ ዙሩ የከረረ ታሪክ እንዳለ አላቅም ከጀርባ ጋሽ። ሰው ግን አሰራሽብኝ ብሎኝ ስለማያውቅ ምንም አይመስለኝም። እኔ ምንድነው ባሰራ የሰው ፊት እየገረፈኝ እየተበደርኩ ሰራለሁ እንዴ? ልጥጥ ብዬ በራሴ ገንዘብ አልሰራም እንዴ ብዬ ነው የምመልሰው። ገባሽ? የምን የሰው ፊት አስገረፈኝ። ስለዚህ ለማንም ጭንቅላቱ ዝም ብሎ ለተመረዘ የሚወደኝ ይወደኛል፣ የሚያቀኝ ያቀኛል፣ ለማያቀኝ ደግሞ አላብራራም። አዎ ደግ አደረገ። ራይልን ራሱ ፑሽ ሀቢቢ እንኳን እንጠነቁላለን እያልኩላ ከራይል ጋር ሄዳለሁ ላይቭ ላይ እንኳን ማለት ነው። ገባሽ? ግን ወላሂ ለአዚም ሀቢባ ዛሬ እኔ በጣም ነው የደነገጥኩት። ሰው ደግሞ አሰራሽብኝ ብሎኝ አሰርተሽብኛል ብሎኝ አያውቅም። ገነት ሲባል ሄድኩኝ ሱቋ ሄጄ ሁላ አዎ ብላ ሁላ ሾርባው ምናምን አፍጥር ሰርታ ነበር። ሰታኝ በልቼ አረጋግታኝ በልቼ ገኒ በጣም ጠጥተሽ ከሆነ ይሄን መጠርጠር ነው ያለብሽ።
ይኸውልሽ እኔ አልኩሽ እኮ የእኔ ዲን ይበልጣል። እኔ ወላሂ ላዚም የፈለጉትን በእነሱ ብሞት እንኳን እኔ የጀነት ነው ሀቢብ የአጽያቴው ላይ የበዛ ነው። እኔ አልሰግድ አልቀራ ይኸውልሽ አንዴ ብቻ ልንገራት። ቅድም ያልኩሽ ምን ሱሱ በእንደዚህ አይነት ነገር አታምኑ። እንኳን ለራሷ ሰውን እንኳን እኔ ባልሆነ ቦታ ስገኝ አንቺ ሰውን ባትፈሪ ፈጣሪሽን አትፈሪ ነው የምትለኝ። አምላኳን ትፈራለች። መጥፎ ቦታዎች አትገኝም። ያውልሽ መተት እንደማታምንበትና እንደማይሰራባት ስታቅ መርዝ ብታበላት መርዝ ቆይ አዳምጪኝ ማሬ። መተት እንደማታምንበትና እንደማይሰራ ስታቅ መተት ሞክራ እንደማይሰራባት ስታቅ እሷ ላይ ስለማታምንበት የዛኔ መርዝ ታበላታለች። ገባሽ? አንድ ሰው ከጠላሽ ከቀናብሽ በህይወትሽ ጥግ ድረስ ነው የሚሄደው። አንቺ እስክትሞችለት ድረስ አያፍም ወይ አብደሽ እስኪያይሽ ድረስ። ሶቺ ልጅ መተት ተሞክሮባት በተደጋጋሚ በአንቺ ብቻ ላይሆን ይችላል የሞከረችባት። ገባሽ? አይታወቅም። በተለያየ ሰው ሞከራባት ይሆናል አሁን። ስለዚህ ሳይሳካ ሲቀር ይሄ ነገር እንደተጠበቀው ሱሱ ሳታብድ ወይ ሳትሞት ወይ የሆነ ነገር ሳትሆን ስትቀር በመርዝ ደግሞ በቃ እንድትሞት ልታደርግ ትችላለች። አንድ ሰው ሬዲ እንደሚጠላን እና ለእኛ መጥፎ እንደሚያስብ ካወቅን ከናካቴው ከዛ ሰው ቶታሊ ነው መራቅ ያለብን። ሱሱ ደግሞ አታውቅም ነበረ። አንቺ አትሊስት ብትነግሪያት ኖሮ የዛኔ አትሊስት እንድትርቃት እንኳን ብትነግሪያት ኖሮ ከዚህ ሁሉ ዳሜጅ ድና ነበር። እኔም ደግሞ ነፍስ ነው ነግሬሻለሁ ያለው ነገር ገባሽ? እኔም ነፍስ ሆነብኝ፣ ግን የከፋ ነገር አላደረኩም። የከፋ ነገር አላረኩም እኔ የገባኝ ነኝ። ምልክቱን ነግሬሻለሁ። መድፋቴን ዛሬ መተሽ እውነታውን መናገርሽ ፈጣሪ ዛሬ ህሊናሽ አላስተኛ ብሎሽ እቺ ልጅ ራሷ ሳታጠፋ የሆነ ነገር ሳትጎዳ ሳትወድቅ የኔ የሆነ ነገር ሁሉ ይጥፋ። እውነትም ቪዲዮም ካለ አሁንም አብዬ ይሄ ቪዲዮ ራቁቴ ወጥቶ ከተፖስተ ከሳ ውጭ የለም። ሽንት ቤቷ ምልክቷ የቤቷ ሁሉ አለ። እኔ በህይወቴ ሌላ ቦታ የለም። ምንም አዲስ ነገር የለም። ከሌላው ሴት የተለየ ነገር አልያሽም። ከተፖሰተም ኦኬ ይሁን አልኩኝ እኮ አብይ መስሎ አይታየኝ። ታድርገው የእሷ ህይወት ከተረፈ ብቻ በቂ ነው። ገባሻ? እኔ የምፈልገው እሱ ምንም ነገር እንዳትሆን አልፈልግም። ለእኔ ባለውለታዬ ናት። ከቤሩት ልብ እንዲገዛ በመጨረሻ ሰዓት ላይ ያገኘኋት እኔ እሷን ላጠፋት እየሄድኩኝ እሷ እኔን ወተት ነበር ስታጠጣኝ የነበረው። ገንዘብ ያዥ ብላ ስትቆጣኝ ለምን ወረቀሽን አታሰሪ? ለምንድን ነው እንደዚህ ብር እየበተኑብሽ እንደዚህ ብር እየቀፈልሽ ለምን ሰው ትጋብዣለሽ? ብር ያዢ ብርጡኝ። ጓደኞች ኖሮኝ አይደለም። ሰው ከሩቅ ሲመጣ ነው እኔ ጋር ሴቶቹ ተሰብስበው ቢመጡ። እውነት ነው ውሸት ነው? ሱስዬ እዚህ ጋር ማለት ነው። በአይኗ ታውቃለች። እንዲህ ነው ቆሜ ስጨፍር ብር የሚበተንብኝ። ገባሻ? ለምን ለራስሽ አትሆኝም ብላ የምትቆጣ ያ ነገር አይምሮ ውስጥ ስላለ ነው ትቻት ምንም ነገር ሳላደርግ ከዛ የወጣሁት። አሁንም የእሷ ውለታ ስላለኝ ባለውለታዬ ስለሆነች ዛሬ ላይ የደረስኩትም እሷ የተናገረችን ቃል ይዤ አንገቴን ደፍቼ አገሬ ላይ ሰርቼ ወደዚህ የመጣሁት። ገባሻ? ባለውለታዬ ስለሆነች የኔ የሆነው ነገር የተደረሰብኝ ምንም ይሁን ምንም ነገር ይፈጠር የእሷን ህይወት ደግሞ ማዳን አለብኝ። አለቀ። በእኔ ላይ በሚመጣ ነገር ሁሉ ነግረሻል ቅድም ብዬ የፈለገ ነገር ይምጣ ለመቀበል ዝግጁ ነኝ። የፈለገ ነገር ይምጣ። በህይወቴ እኔ ፈርቻ አላውቅም አልኩሽ። የመጨረሻ ሰዓት ላይ የፈሯት ገነትን ነው። በህይወቴ ከወንድ ጋር እንዲህ የሚያያዝ ሴት ነኝ። ከወንድ ጋር የሚያዝ ከሊብኒያቲም ከሱዳንያቲም ከምናቲም የተጣላ የተወጋጋው ሴት ነኝ። የመጨረሻ ሰዓት ላይ የፈሯት ገነትን ብቻ ነው። ይኸው እመብርሃንን አንድ ልጅ የለምሽ የፈሯት እሷን ብቻ። ለምን እንደሆነ እሱ መድኃኒዓለም ነው የሚያውቀው። እሱ መድኃኒዓለም ነው የሚያውቀው። የሆነ ነገር አላት። መንፈስ ናት። እኔ እንደ እህትነት የምነግርሽ ሱስዬ በመጀመሪያ ይቅርታ አድርግልኝ ነው ካለሁበት ቦታ ተነስቼ ይቅርታ አድርግልኝ። በድዬሻለሁ፣ አጥፍቻለሁ። እኔም ያዘኝ ነገር ስለያዘኝ ነው። ይቅርታ አድርግልኝ። እመብርሃንን ነው የምልሽ። ይኸው ተንበርክኬ ባራኔ ቅርብ ይሻለው እኔ ይቅርታ ልበለኝ ሰው ነኝ እኔ። ችግር የለውም። እንኳን አንቺ ገነት መጣ ይቅርታ ብትጠይቀኝ ይቅርታ ብዬ ግን አላህ ሐቄን ይወስድልኛል። እኔ ከማንም ምንም አልጠብቅም። ገባሽ ማሚ? ችግር የለውም። እኔ ይኸውልሽ እኔ መጀመሪያም ለአላህ ሰጥቼዋለሁ። አላህ በዚህ በረመዳን እኔን ሰላም ሊሰጠኝ ስለፈለገ ነው። ወደ ራሴ እንዳጠና እኔን ራሴን እንድፈትሽ ስለፈለገ ነው። ሀቡ ገባሽ? አልሐምዱሊላህ እንኳን አየውኝ። እኔ ከዚህ በኋላ እኔ ከልጅ ውጪ ሰውም እንዳላምን ያደረጉኝ በቃ እኔ ሰው መሆን ራሱ አይመስለኝም። አቡ ወላሂ በጣም ነው የደከመኝ። እኔ እንደዚህ ነገር በህይወቴ እኔ ላይ አስቤም እኔ ሰው እኔ ላይ ለምን መጥፎ ስላለው ለምን ያደርጋል ብዬ አስባለሁ። እንዴትስ ታስቢዋለሽ? ገባሽ?
ብቻ እኔ ብዙ ማልናገራቸው ነገሮች አሉ። ብዙ ነገር ቤቴ ውስጥ የተገኘው ምን ብዙ ነገር አለ። ገባሽ? አላህ አሁንም ሀቄን እያወጣልኝ ነው። ማንን ጠርጥረሽ ማን ትያለሽ? በዙሪያ ብዙ ሰው ነበረ። ስለዚህ እኔ አላውቀውም ነበረ። እኔ በድዬሽ ከሆነ ገኒ በዚህ ርቀት ባትሄጂ ደስ ይለኛል። እኔ ምንም አላረኩሽም። አንድ ቀን አስቀይ እኔ በህይወቴ ያሟዋት ገነት ሳልዋሽ እዚህ ጋር ልናገር ማለት ነው። መጠጥ ቤቷን አፍርሳ ሂውማን ኤር ቤት ስትከፍት ከዛ በኔ ሱቅ ካርቶን ምናምን ለመሰረቅ ሰው ስትልክ አድራሻ ማመጣበትን አድራሻና ልክ ደግሞ ሂውማን ኤር ቤቱ ልክ እንደራሴ ኮፒ አድርጋ እንደውም ከኔ የተሻለ አድርጋ ቆንጆ አድርጋ ስትከፈት እንዴ ገኒ ቢያንስ ለየት ያለ ነገር አታደርግም እንዴ? ምን ሆና ነው ኮፒ አድርጋ? የሆነች ፖስቸር አለችኝ እኔ ፀጉር ቤት ውስጥ ደብራኝ፣ እንደውም ገኒ ስለከፈተችና ስለለጠፈችበት ማለት ነው ደብራኝ ሱሱ ሂውማን ኤር የሚል ፒክቸር እንትን አሰርቼ ፊቱ ላይ ለጠፍኩበት ፒክቸሩ ላይ ማለት ሊፕ ከንፈራ ሴት እየለች ማለት ጥቁር ጀለሴ ናት። እኔና የገኒ ጀለስ ናትና ገኒ ወስዳ ቤቷ ሱቅን ስትከፍት ራሷን ስታረግ እንዴ ምን ሆና ነው ኮፒራይት የምታረገው? ቢያንስ ወጣ ያለ ነገር አድርጋ አከፍትም እንዴ ብዬ ሙድ ይዤባታለሁ። ከዚህ ውጪ ወላሂ እንደውም እሷ እንደዛ ስታረግ እኔ ሌላ ነገር አሰርቼ ለጠፍኩበት፣ እቺ ፊቷ ላይ ለጠፍኩት፣ የሴትዮዋ ፊት ላይ ለጥፌው ከዛ ጀርባው ብላክ ሆነ ማለት ነው። በቃ እቺን ነው ያሟዋት፣ እቺን ነው ማቀው። አስቀይሜያት አላውቅም። ነክታኝ ሰድባኝ አታውቅም። እኔም ሰድቤያት አስቀይሜያት አላውቅም። ራሄል ገብታ መሀል ላይ ተጣላን። በሁለታችንም መሃል በሪታም በኔም በገነትም መሃል ላይ ብጥብጥ ተፈጠረ። ተኮራረፍን፣ ሳንሰዳደብ ተዘጋጋ። ከተዘጋጋም በኋላ የሄድኩት የዛሬ ሳምንት ከትናንት ወዲያ ምናምን እኔ ቀንና ሌሊቱ ራሱ ተደበላልቆብኛል። አይ በቃ ቤትም እየወጣሁ አይደለም። ይሄ ነገር ከመሰማሁበት ቀን ጀምሮ ይኸው በየቀኑ የሚመጣውን ነገር እንግዲህ